በዛሬው ዕለት በትግራይ ክልል ከፍተኛ የተቃውሞ ሰልፍ ተደረገ። መንግስት ወደ ሀገር ቤት እንዲገቡ የፈቀደላቸው ጳጳሳት በኤርፖርት ምን ገጠማቸው? ቋሚ ሲኖዶስ ያወጣው መግለጫስ ምንድነው የሚለውን በዝርዝር መረጃችን በስፋት እናስደምጣቸዋለን። በሌላኛው መረጃችን ደግሞ ታዋቂዋ ቲክቶከር ላይቭ ላይ ያለች በጥይት መገደሏ ተነገረ። ማን የቺን ቲክቶከር ገደላት ስለሚለውና ሙሉ መረጃውን በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ ትራምፕ ከኢራን ጋር የኒውክሌር ስምምነትን በተመለከተ ያልተጠበቀን ምላሽ ሰጥተዋል። እኚህን መረጃዎች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። መንግስት ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ መፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ሲሉ ቋሚ ሲኖዶስ መግለጫ ሰጡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የሶስቱ የብፁዓን አባቶች ወደ ሀገር መግባት በተመለከተ መግለጫ አውጥቷል። ጳጳሳቱ በዛሬው ዕለት ነው ወደ ሀገር የገቡት። ቋሚ ሲኖዶስ በመግለጫው በውጭ ሀገረ ስብከት ተመድበው ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙ ዶክተር ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ዶክተር ብፁዕ አቡነ ቴዎፍሎስ፣ የሰሜን ካሊፎርኒያ አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ያዕቆብ፣ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ወደ ሀገር ቤት በመግባት ዓመታዊ የቅዱስ ሲኖዶስ ምልዓተ ጉባኤን እንዲሳተፉ ቅድስት ቤተክርስቲያናችን በቅዱስ ሲኖዶስ በኩል ጥሪ አቅርባ ነበርም ብሏል። መንግስትም ሀገራዊ ተቋማትን ለማጠናከር ያለውን ቁርጠኝነት የጸና መሆኑን በገለጸ በት መግለጫ እንደተመለከትነው የሀገራችንን ሰላም ለማጽናት የቅድስት ቤተክርስቲያናችንን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስቱ ሊቃነ ጳጳሳት ወደ ሀገር ቤት ገብተው የቅዱስ ሲኖዶስ ጉባኤን እንዲሳተፉ መፍቀዱንም ተረድተናልም ሲሉም ገልጸዋል። በመሆኑ መንግስት ቅድስት ቤተክርስቲያናችን ያቀረበችውን ጥያቄ ተቀብሎ ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ብለዋል። ቋሚ ሲኖዶስ ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለሕዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጆች መሆናችንን እንገልጻለን ሲልም ነው ያስታወቀው። ወደ ቀጣይ መረጃችን ስናመራ የተቃውሞ ሰልፍ በዛሬው ዕለት በትግራይ ክልል ተካሄደ። ትግራይ ክልል ማይጨው ከተማ ህዝባዊ የተቃውሞ ሰልፍ በዛሬው ዕለት የተካሄደ ሲሆን በዚህም ሰልፍ ላይ በርካቶችም ታድመዋል። ዛሬ ከማለዳ ጀምሮ የተቃውሞ ሰልፉ የተካሄደ ሲሆን የተቃውሞ ሰልፉ ዓላማ የነ ዶክተር ደብረጽዮን ቡድን በክልሉ እያካሄደ ያለው ለግጭት ያዘነበለ አካሄድ ተገቢ ያለመሆኑን በመግለጽ ነው ተብሏል። ህዝቡ የምንፈልገው ሰላም ነው ሲልም ነው በወጣበት ሰልፍ ላይም ድምጹን ያሰማው። ወደ ቀጣይ መረጃችን ስናመራ ቲክቶከሯ ላይቭ ላይ ያለች መገደሏ በርካቶችን እያነጋገረ ይገኛል። የ23 ዓመቷ ሜክሲካዊት የማህበራዊ ሚዲያ ተጽዕኖ ፈጣሪ የቲክቶክ ቀጥታ ስርጭት ላይ ያለች በተተኮሰባት ጥይት መገደሏን የምትኖርበት ግዛት ሀሊስኮ አቃቤ ሕግ ማስታወቀ። እንደ አቃቤ ሕግ መስሪያ ቤቱ ገለጻ ቫሌሪያ ማርኬዝ የተገደለችው አንድ ሰው ጓዳላህራ ከተማ ወደሚገኘው የተጽዕኖ ፈጣሪዋ የውበት ሳሎን በመግባት ሽጉጥ ከተኮሰባትም በኋላ ነው። ግድያው የተፈጸመበት ምክንያት እስካሁን ባይደረስበትም ጉዳዩ የሴት ልጅ ግድያ ምደባ ውስጥም ተካቶ ምርመራ እየተደረገበት መሆኑን አቃቤ ሕግም ገልጿል። ይህ የግድያ ምድብ ሴቶችና ልጃገረዶች በጾታቸው ምክንያት የሚፈጸምባቸው ግድያ የሚመረመርበት የወንጀል ዘርፍ ነው። የተባበሩት መንግስታት በየቀኑ 10 ሴቶች በአጋራቸው ወይም የቤተሰብ አባላቸው እንደሚገደሉ በሚገለጽባት ሜክሲኮ ጾታን መሰረት ያደረገ ጥቃት እጅጉን የተለመደ ነው። ሟች ማርኬዝ ግድያው ከመፈጸሙ ደቂቃዎችን አስቀድሞ ዛፖፓን በተባለው ከተማ በሚገኘው የውበት ሳሎና ውስጥም አሻንጉሊት ይዛ ጠረጴዛ ላይ ቁጭ ብላ በቲክቶክ ላይ የቀጥታ ስርጭት እያስተላለፈችም ነበር። ቲክቶከሯ ጥቃቱ ከተፈጸመባት በቅጽበት ውስጥም በጥይት የተገደለች ሲሆን ቪዲዮው ያበቃው አንድ ሰው ስልኳን አንስቶ ቀረጻውን ሲያቆመው ነው። የሜክሲኮ መገናኛ ብዙሃን እንደዘገቡትም ወጣቷ የተገደለችው ስጦታ ይዞላት እንደመጣ
ባስመሰለ ሰው በተፈጸመ ጥቃት ነው። ጥቃቱ ከተፈጸመ በኋላ በቦታው የደረሰው ፖሊስ ማርኬዝ ህይወቷ ማለፉን ማረጋገጡን የግዛቲቱ አቃቤ ሕግም ገልጿል። አቃቤ ሕግም እስካሁን በወጣቷ ላይ ግድያውን ፈጽሟል ተብሎ የተጠረጠረውን ግለሰብ ስም አልገለጸም። ቲክቶክ እና ኢንስታግራም ላይ በድምሩ 200,000 ገደማ ተከታዮች ያሏት የማርኬዝ አድናቂዎች በአሰቃቂው አሟሟታም ተደናግጠዋል። የዛፖፓን ከተማ ከንቲባ ሁዋን ሆዜም ማርኬዝ ለዚህ ሊያደርሳት የሚችል ስጋትን በተመለከተ ከባለስልጣናት እርዳታ እንዲደረግላት የተጠየቀ ምንም ሪፖርት እንዳልነበረ ገልጸዋል። ከንቲባው ግድያውን በማስመልከትም የሴት ልጅ ግድያ በጣም አስከፊ ነገር ነው በማለትም ድርጊቱን ኮንነውታል። የፎረንሲን ባለሙያዎችም ግድያውን እየመረመሩ መሆኑን የግዛቲቱ አቃቤ ሕግም አስታውቋል። ወደ መጨረሻው መረጃችን ስናመራ ከኢራን ጋር የኒውክሌር ስምምነት ላይ ለመድረስ ተቃርበናል ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ከኢራን ጋር የኒውክሌር ስምምነት ላይ ለመድረስ ተቃርበናል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። ፕሬዝዳንቱ ጉዳዩን አስመልክተው በሰጡት መግለጫ ኢራን ዩናይትድ ስቴትስ ያቀረበችውን የኒውክሌር ድርድር ነጥብ በአዎንታ እንደተመለከተችውም አንስተዋል። የኒውክሌር ስምምነት ሂደቱ በጥሩ ሁኔታ ላይ እንደሚገኝ ጠቁመው በሚቀጥሉት ቀናትም ኢራን የድርድር ሀሳቧን ልትቀበል እንደምትችልም አመላክተዋል። ኢራን የቀጠናው ሀያል ሀገር ለመሆን የምታደርገውን ጥረት እንደግፋለን ያሉት ፕሬዝዳንት ትራምፕ በአንጻሩ ቴህራን የኒውክሌር ጦር መሳሪያ እንድትታጠቅም አንፈቅድም ብለዋል። በሀገራቱ መካከል ዘላቂ ሰላምን ማስፈን የሚያስችል የኒውክሌር ስምምነት እንዲፈረምም አሜሪካ የድርድር ሂደቱን አጠናክራ እንደምትቀጥልም አረጋግጠዋል። አራተኛው ዙር የአሜሪካና የኢራን ቀጥተኛ ያልሆነ የኒውክሌር ውይይት ባሳለፍነው እሁድ በኦማን መጠናቀቁም ይታወሳል። የኢራን የውጭ ጉዳይ ሚኒስተር በበኩሉም ከአሜሪካ ጋር የተደረገው ፈታኝ የኒውክሌር ውይይት ጠቃሚ ሀሳቦች የተገኙበት እንደነበር ማስታውቋል። በሁለቱ ሀገራት እየተደረገ ያለው የኒውክሌር ድርድር የሚጠናቀቅ ከሆነ የኢራን ዩራኒየም የማበልጸግ መጠን የሚገደብ ሲሆን በምላሹ አሜሪካ በኢራን ላይ የጣለችው ማዕቀብ እንደምታነሳ መግለጹን አይራን ዋየር ኒውስም ዘግቧል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።